ታሪካችን ሲጀምር አንድ ቀን በማድረስ የሚተዳደር ሰው ወደ አረጀ ቤት በመሄድ ያንኳኳል። የሚሰማው ሰው ግን የለም ነበር። አንድ ወጣት ሴት ሙዚቃ ከፍታ ልብስ እያጠበች እንዳለ ሰውነቷ ላይ ደም ይታያል። ታዲያ ይህ ሰው ከተፈጥሮ ውጭ የሆነ ድምጽ ስለሰማ ከቦታው በመሄድ ወደ ታችኛው ክፍል ሄዶ በሩን ሊከፍት ሲል የሆነ ነገር በጨለማ ውስጥ ሆኖ ይመለከት ነበር። ድንገት ታዲያ ወደ ኋላ ስቦ ያስገባዋል። ከዓመታት በኋላ በዚህ ጫካ ውስጥ ሌላ ቡድን ያሳየናል። ስልክ የሚባል ነገር ወደዚህ ቦታ ይዞ አልመጡ። የሚያስፈልጋቸውን ቁስ ብቻ ነው የያዙት። በርካታ ሰዎች ከስፍራው ነበሩ። በስፍራው የነበረው ሰውም ያነቃቃቸው ነበር። 5 ወጣቶች አንድ ላይ ሆነው ጉዞ ጀመሩ። በመሃል ግን 2 ወጣቶች ክርክር አንስተው ነበር። ሆኖም አንደኛው በቀላሉ ማሸነፍ ቻለ። ምን እየጠበቃቸው እንዳለ ግን አላወቁም። ወደ ጫካው የመሃል ክፍል ሲገቡ አንድ ወጣት ይወድቃል። ጆሻይ የተባለች ቡድናቸው አባልም በፍጥነት በመሄድ ታግዟለች። ከትንሽ ጊዜ በኋላ ሌላኛው ጓደኛቸው የሆነ ነገር ተመልክቶ ደርቆ ይቆማል። የተመለከተውም ነገር አጋዛን ላይ ጉዳት ደርሶበት ነበረ። ቡድኑ ተጠግቶ ሲመለከት ግን እንስሳ ይህንን እንዳላደረገው መረዳት ቻሉ። ጆሳይ ከጫካ ውስጥ የሆነ ድምጽ ትሰማ ነበር። ዞር ብላ ስትመለከት ግን 2 እንጨት ተመለከተች። ሆኖም እየተዋ ግን አንዳንዴ ይደበዝባታል። ሌሎቹ ግን ምንም ሳይሰሙ ጉዟቸውን ቀጠሉ። የሚፈልጉበት ቦታ ሲደርሱ ተቀምጦም አንዱ የቡድን አባል ለምን ወደ እነዚህ አይነት ስፍራ መጣን ይል ነበር። አንድ ወጣትም ከዚህ በፊት በኦንላይን ተዋጊ ጌመር እንደነበረ ይናገር ነበር። በሌላ በኩል ከቡድኑ አንዱ ወደ ሐይቁ በመሄድ ሲጋራ ያጨሳል። ታዲያ ከቡድኑ ውስጥ አንዷ ወደ እሱ ጋር በመሄድ ትንሽ ካወሩ በኋላ ከስፍራው ሄደች። ዳግም ብቻውን ሆነ። ይሄ ልጅ ግን ሁሉም ሲያውቅበት ስልክ ይዟል። የስልኩ ብርሃንንም ተከትሎ አንዱ ፍጥረት ከኋላው መጥቶ ፋታ እንኳን ሳያገኝ ጎትቶት ይዞት ሄደ። ጆሳይ በሌሊት መጥፎ ቅዠትን ስትመለከት ነበር። ልክ ስትነቃም ሁሉም ከስፍራው ድንቅ ጊዜ ለማሳለፍ ተሰብስበዋል። አደጋ ከገጠመው ልጅ ውጪ ሁሉም በስፍራው ተገኝተዋል። ጆሻይም ብዙ እንደተኛች ይሰማት ነበር። ሰዓቱ በሄደ ጊዜ ቡድኑ ለሁለት ተከፍሎ ሊፈልጉት ወሰኑ። የቡድኑ መሪ ወደ አንድ ስፍራ እንዲያቀኑ አደረገች። አደገኛ ወደ ሆነው ስፍራ ሲሄዱ በጣም ዝምታ የተሞላበት ነበር። እያንዳንዱን ክፍልም ተመለከቱ። በመጨረሻም ታዲያ ከምድር ቤት ደረሱ። ሰውየውን አግኝተውታል፣ ነገር ግን ሕይወቱ አልፎ ነበር። ታዲያ ሊያወጡት ሲሉ የአውሬ ጩኸት ማሰማት ጀመረ። በፍጥነትም ወደ ላይ መውጣት ጀመሩ። የቡድኑ መሪ ግን ከኋላ ነበረች። በዛም ምክንያት ሁለቱ ብቻ ከክፍሉ መውጣት ቻሉ። ሁሉም ነገር ለመግለጽ እንኳን የማይችሉበት ሁኔታ ነበር። እግራቸው ወደ መራቸው ብቻ ይሮጣሉ። በሌላ በኩል ደግሞ አንድ ወጣት ከሚያውቃት ጋር ሆኖ ተናግሮ የማያውቀውን ሚስጥር እንኳን ይነግራት ነበር። ማድረግ የሌለበትን ነገር በማድረጉ የአርግማን በሄደበት ሁሉ ይከተለኛል ይል ነበር። ብዙ ጊዜ ከማሳለፋቸው በፊት ግን የአውሬ ከኋላ ነበር። ጭንቅላቷ ላይም ብረት ይወጋትና ይገላታል። በዛን ጊዜ ታዲያ ሳምባው እስኪቀልጥ ድረስ መሯሯጡን ቀጠለ። ድንገት ታዲያ ከአንድ ብቸኛ ከሆነ ቤተክርስቲያን ደረሰ። በውስጡም አንድ ቄስ ነበረ። በጣም ደንግጦ የሆነውን ነገር ያስረዳው ጀመር። ሰውየው ግን ግድ አልሰጠውም። እንዲያውም ስላለፈ ታሪክ ያጫውተው ነበር። ልጁ ግን የሚሆነው ነገር አጥቷል። ታዲያ የሆነ ነገር ከውጭ በሩን ያንኳኳ ጀመር። ወደ ውጭ ወጥቶ ሲመለከት ግን አውሬው ነበረ። ያ ሰውዬ የነገረው እውነቱን እንደሆነ ተረዳ። አውሬውም ሰውየውን እንዳልነበር አድርጎ በማሽን ቆራረጠው። የሚያሳዝነው ነገር ግን ልጁ እንዳይንቀሳቀስ ታስሮ ነበረ። አውሬው ከመግባቱ በፊት ግን መፍታት ቻለ። የሰዎች አካል በየቦታው ይታያል። እርዳታ እያፈላለጉ ባለበት ወቅት ሌላ እግሬ አውጭኝ የሚል ሰው ይመለከታሉ። ወደ አንድ የቆየ ቤትም ውስጥ ገቡ። ይህ ሰው ታዲያ ስለ ስፍራው አደገኝነት ከተናገረ በኋላ አንድ ታሪክን አጫወታቸው። አንድ ሴት ከ2 ልጆቿ ጋር ስኖር ነበረ። ሕፃናቱም ከሰማይ የሆነ ነገር ተከስክሶ ስለነበር ሊመለከቱ ሄዱ። የተቃጠለ አለት ነበር። ያንን አለት ወደ ቤታቸው ይዘውት ሄዱ። ከጎናቸው በማድረግም ይተኛሉ። ሌሊት ላይ ታዲያ ከውስጡ ጥቁር የሆነ ፈሳሽ ይወጣ ጀመር። ወደ አፋቸውና ጆሮአቸው ውስጥም ገባ። ከሳምንታት በኋላ ታዲያ ሕፃናቱ መቀያየር ጀመሩ። ይርባቸዋል። ከመጠን በላይም ጠንካራ እየሆኑ መጡ። ከሰው የተለየ ባህሪ ያሳያሉ። እናታቸውም አማራጭ ስላልነበራት ወደ ምድር ቤት ወስዳ ቆለፈችባቸው። ለብዙ ጊዜያት ነበር ይህንን ያደረገችው። በዛን ጊዜ ጆሳይና ሌሎች እውነታውን ተረዱ። አውሬዎቹ አንድ ብቻ እንዳልሆኑና የመዳን አንዱ ዕድላቸውም የሞተውን ጓደኛቸውን ስልክ በማፈላለግ እርዳታ እንዲደረግላቸው ማድረግ እንደሆነ ተረዱ። ከሆነ ስፍራም ሲደርሱ ጆሻይ ለጓደኛው ቢላ ሰጥታው ሄደች። ወደ ክፍሉም ገብታ ስልኩን ታፈላልግ ጀመረ። ድንገት ታዲያ የሆነ ድምጽ ሰማች። ልታመልጥ ስትል አንዱ አውሬ ከበሩ ቆሟል። በጊዜው ግን አላጠቃትም። ፊቷን ከዚህ በፊት እንደሚያውቁ ተሰምቶት ነበር። በእጇ አንቋትም እየጮኸች ስለነበር ጓደኛው አሰምቶ ከኋላ አውሬውን በቢላ ይወጓል። ጆሳይ አየር አጥሯት ራሷን ሰጠች። ሁሉም ነገር ጨለመባት። በሐሳቧም ከዓመታት በፊት ስለሆነው ነገር ታስብ ነበር። ቤተሰቦቿ የመኪና አደጋ ደርሶባቸው በነበረበትና መኪናው እየነደደ ባለበት ጊዜ አባቷ ሰውነቱ እየተቃጠለ እርዳታ ሲጠራ ተመለከት ነበር።
እያለቀሰችም ነቃች። ጓደኛዋ ከመሬት ተዘርሯል። ሆዱ ላይም አደጋ ደርሶበት ስለነበር ቶሎ ብላ እንድትጨርሰው ይለምናት ነበር። ያንንም ነገር አደረገችው። አውሬው ጁሳይ እንድትሞት አይፈልግም ነበር። ጁሳይ ግን የማንም ምርኮኛ መሆን አትፈልግምና እግሯ ላይ ያለውን ሰንሰለትን በጠሰችው። ልትወጣ ስትል ግን አደጋው ትዝ አላት። በውስጧ የጥፋተኝነት ስሜትና ነገሮችን መቋቋም አልችልም የሚል ስሜት ነበር። ግን አሁን ያላወቀችው ድፍረት ይሰማት ጀመር። ቀስ ብላም መስኮቱን ከፈተችው። በእጇም ቢላ ይዛ ነበር። አውሬው የሆነ ስፍራ ተኝቷል። ታዲያ ትንፋሿን በመሰብሰብ ወግታው ከቦታው አመለጠች። ያ ሰውዬ ታዲያ በራቸው ሲንኳኳ አውሬ ሆኖ ብለው አስበው ስለነበር መሳሪያቸውን አዘጋጅተው ነበር። ነገር ግን በሩን ሲከፍቱት ከቸርቹ ያመለጠው ልጅ ነበር። ከጊዜያ በኋላ አንድ የፖሊስ መኪና ከስፍራው ቆሟል። በፍጥነትም ጆሺያ ስለሆነው ነገር ነገረችው። በመኪና ውስጥም ሆነው እያንዳንዱ ነገር አስረዳችው። ፖሊሱ ትንሽም ቢሆን ደንገጥ ብሎ ስለነበር ከጫካው ለማውጣትም መኪናውን መንዳቱን ቀጠለ። ብዙም ሳይርቁ ግን በመንገድ ላይ የሆነ ነገር ተኝቶ ተመለከተ። ጆሳይ ይቅርብ ብትለውም አልሰማትም ነበረ። ታዲያ መጥረቢያውን በመጠቀም ፖሊሱን ለሁለት ሰነጠቀው። ጆሳይ በፍጥነት ወደ ፍጥረቱ በመጠጋት ደንግጣ ገጨችው። የሚያሳዝነው ነገር ግን ከርቀት ሌላ ፍጥረት ከፊቷ ትመለከት ነበር። ይህንንም ፍጥረት ደጋግማ ገጨችው። እያለቀሰችም ከስፍራው አመለጠች። ከሰዓታት በኋላ ታዲያ ሁለት ሰዎች ሰክረው እየሳቁ ይራመዳሉ። ነገር ግን ድንገት የወደቀውን አውሬ ተመለከቱት። በመቀጠልም አዲሱ የፊልም ክፍል ይጀምራል። ቫምፓይሮቹ በቡድን ሆነውም አንድ ሴትን ከበው ይደነሱ ነበር። ሊነክሷት ሲል ግን እጅግ ተናዶ አዳም የተባለ ፖሊስ መሳሪያውን ያቀባብላል። አዳም ታዲያ አንድ ባንድ ይተኩስባቸው ጀመር። ልጅቱን በመያዝም ከስፍራው አወጣት። ይህ ሁሉ ግን በህልሙ ነበር። ልብሱን ከለበሰ በኋላ ወደ መስሪያ ቤቱ ይሄዳል። ሁለት ሰዎችም በጣቢያው ውስጥ ታስረው ነበርና ሰውነታቸውም ከተለመደው የተለየ ነው። እነዚህ የምትመለከቷቸው ፍጥረቶች ሁለቱ ወንድማማቾች ናቸው። ከጎናቸው የተቀመጠችው ደግሞ ጆሳይ ነች። እጅግ ፈርታ ቢሆንም በህይወት ነበረች። አዳም ታዲያ 50 አለቃውን ምን እየሆነ ነው አለው። 50 አለቃውም ሁለቱ ሊገሉ እየሞከሩ ነው፣ ሌላ ነገር ግን ስለሆነቱ እኔም ግራ ተጋብቻለሁ አሉ። አዳም እጅግ ደነገጠ። ወደ ቤቱ ሲደርስ ግን ጆርጂያ የተባለች ሴት በጣም ደንግጣ ተመለከታት። ጥያቄውን ከመጠየቁ በፊት ሆዱን አሞት ስለነበር ወደ መታጠቢያ ክፍል አመራ። ጥሏት ከሄደ በኋላ ግን ሁለቱ ህፃናት ላይ የተፈጠረው ፈሳሽ ክፍሉን መልጦት ነበር። ሲመለስ ታዲያ ልጅቱ ተቀያይራበት 50 አለቃውን ነክሳ ገደለችው። በፖሊስ ጣቢያ ውስጥ ቫኔሳና አዳም ይጠባበቁ ነበር። በጣም ሲቆይ ግን አዳም ደጋግሞ ደወለለት። ቫኔሳም ሄደው እንዲያጣሩ ጠየቀች። ከስፍራው ሲደርሱ ግን ሰውነቱ ብቻ ነበር የቀረው። አዳም ታዲያ ሊሮጥ ቢፈልግም ቫኔሳ ግን አይሆንም አለችው። ጆርጂያ ገዳይ መሆኗን መቻወቁና አዳም ፈርቶ ስለነበርም ቫኔሳ ተጨማሪ ኃይል ጠራችለት። ጆርጂያ ባለችበት ክፍል ውስጥ የነበረው ሰው ኤሌክትሪክ እየጠገነ ባለበት ቅጽበት ወደ ኤሌክትሪክ ውስጥ ፊቱን በማስገባት ገደለችው። ከጊዜያት በኋላ ቫኔሳና አዳምን ጨምሮ ሁለት ፖሊሶች ጆርጂያን ማፈላለግ ጀመሩ። ወደ ጫካው መሃል ክፍል ሲገቡ ቫኔሳ የሆነ ነገር እንደሰማች ነገረችው። ተጠግተው ሲመለከቱ ግን የሆነ እንስሳ በወጥመድ ውስጥ ገብቶ ነበር። በዛም ቅጽበት ከቡድናቸው ውስጥ አንዱ የብረት ወጥመድ እጁን ያዘው። አዳምም ሁኔታው ከባድ ስለነበር እርዳታ መጣራት ጀመረ። ወደ መኪናቸው ሲመለሱ ግን መኪናቸው በደም ተሞልቷል። በፍጥነትም ወደ አንድ ክፍል ገቡ። አዳም ወደ ውጭ ሲመለከት የሆነ ፍጥረት ደጋግሞ ሊያስፈራራው ይሞክራል። ወደ ክፍሉ በመግባትም በሩን ዘጉት። ከቅርብ ግን የሆነ ድምጽ ይሰማቸዋል። በሩን ሲከፍቱት አንድ እንስት ነበረች። በሰላምም ወደ ቤታቸው አስገቧል። ሆኖም ይህንን አውሬ ወጥመድ ውስጥ ማስገባት አለብን ይል ነበር አለ። አንድ ሰው ደግሞ መስዋዕትነት መሆን አለበት ይላል። የአውሬ ታዲያ ከቅርቡ ይታይ ነበር። ያቺን እንስትም እንደ ወጥመድ ተጠቀሟት። በመሳሪያም ይጠባበቁ። ነገር ግን ጆርጂያ ከየት መጣች ሳይባል ጄን የተባለች ሴት ላይ ጥቃት አደረሰች። ቫኔሳ መተኮስ ጀመረች። ታዲያ አውሬው ጄንም ይዟት ሄደ። ቫኔሳ ልታድናት ብትሞክርም አዳም ግን ይህ ከአቅማችን በላይ ነው ብሎ ጎትቶ ወደ ቤቱ አስገባት። የቫኔሳ ድፍረትም በአንድ ጊዜ ወደ ፍርሃት ተቀየረ። ጆ የተባለችው አውሬ ወደ ክፍላቸው በመግባት አዳምን አነቀችው። ቫኔሳም አምቡላንስ ውስጥ በመግባት ከስፍራው አመለጠ። ጆ የተባለችው አውሬ አዳምን ትነክሰው ጀመረ። ከአፉ ውስጥም የሆነ ቁስ ጨመረችበት። በዛን ቅጽበት ታዲያ ወደ አውሬዎቹ ጆም አንድ ነን አለችው። በመጀመሪያ በሐሳቡ አልተስማማም ነበር። የምትጠላቸውን ሰው ትገላለህ ስትለው ግን በሐሳቡ መስማማት ጀመረ። አንድ ላይ በመሆንም አድናቸውን ጀመሩ። ያገኙትን ሰዎችም ያጠቁ ነበር። ጆሳይም ተነክሳ ስለነበር ሁለቱ የታሰሩትን ሰዎች ከእስር ቤት ልናስወጣ ይገባል ትል ነበር። ከስፍራው ሲደርሱ ግን ሁለቱ አውሬዎች ማምለጥ እንኳን የፈለጉ አይመስሉም ነበር። ድንገት ግን ቫኔሳ መተኮስ ጀመረች። አዳም የቀድሞ ጓደኛዋን ሲመለከት በጣም ተናደደና በእጇ አንቋሳለ ታዲያ ጆሲያ እንዲጨርሳት ነገረችው። ማመንታቱን ስለተመለከተች ጆሲያ በመጠቃት አጠቃቻት። በመቀጠልም ተናዳ ትቆጣው ነበር።
ስለ እርሷ ሳይሆን ስለ ቡድናችን ነው ማሰብ ያለብህም አለችው። አዳም ታዲያ ማመንታት ማለት እኮ መፍራት አይደለም ማለት። አዳም ትንሽም ቢሆን ሰዋዊ ባህሪ ነበረው። ነገር ግን ጆሲያ አልሰማችውም። ከክፍሉም ወጣች። ድንገት ግን ልዩ ኃይሎች ከስፍራው መጥተው አዳምን ያዙ። በቁጥጥር ስር መዋል ቻለ። ሆኖም ከክፍሉ ውስጥ የነበሩ አንዱ አውሬ በኮሪደሩ ማምለጥ ችሎ ነበር። ድንገት ታዲያ በፖሊስ ጣቢያ ውስጥ ፍንዳታ ይከሰታል። አዳምም ብቻውን ስለነበር በቁጥጥር ስር የዋለው እሱን በመያዝ ሳይንቲስቶች ያጣሩ ጀመር። ሁሉም ሰውነቱ ወደ ኤሊየን እንደተለወጠ ያመላክት ነበር። በፖሊስ ያልተያዙት አውሬዎችስ በሌላ ክፍል የምንመለከት ይሆናል። አብራችሁን ስለቆያችሁ ከልብ አመሰግናለሁ።